ላይምሯቸው ስለዚህ አላህ እንደዚህ ነው እንግዲህ እናት ከአባት በላይ የሆነው አምላክ ሲከለክለን ደግሞ ጎሎት አቶ ሳይሆን ሙሉ እኮ ነው ሲከለክለን ጊዜያችን አይደለም ብቁ አይደለንም ለዛ ነገር ስለዚህ ሁሉ ጊዜ ዱዓ ነው የዛሬ 5 ዓመት ገደማ 5 ዓመት እንደዚህ የመጀመሪያ ልጄ 12 ግራጁዌት ስታደርግ እንትን ስኮላርሺፕ መጣላት እሞታለሁ አልኩኝ ልክ ኮሮና እንደወጣ አካባቢ ነው እሞታለሁ ከሀገር ወጥተሽ አትማሪ ገና 18 ዓመት ልጅ ነሽ አንቺ በፍጹም ብዬ ቀወጥኩ እንደ ማታ እናቴ ደውላ ሳቀችብኝ ነፍሷን ይማረው በጣም ሳቀችብኝ አንተ ስላልመጣልኝ ነው ብድግ ብዬ የመጣሁት አንቺም 19 ነበር 19 ነበር ምንድነው ለውጡ ያውም እሷ ለትምህርት አንቺ ግን ለስራ እሷ ሁሉን ቋንቋ የምታውቅ በዛ ላይ ስማርት የሆነች ልጅ አንቺ ግን የነበርሽበትን ሁኔታ ታውቂያለሽ ምናምን ብላ መከረችኝ አኩርፋኝ ነበር ልጄ ለ4 ቀን 5 ቀን ሄዳ እናቴ ጋር ኮምፕሌን አድርጋ ነው ከዛ እናቴና አባቴ ያናገሩኝ ግን የዛለት እናቴ ናት ያናገረች ከዛ በቃ እሺ ሆድዬ ጧት ደውይላት እናቴን ሆድዬ ነው ምላት ጧት ደውይላት አናግሪያት ብለን በዚህ ተስማምተን ሀቡ በማግስቱ ጧት በኢሚራት 9 ሰዓት ከሩብ እንደዚህ ሲል ተደወለ ወንድሜ ነው ስልክ ላይ የነበረው ሆድዬ በሷ ስልክ ነው የተደወለው ሆድዬ ብሎ ዳይሬክት ስለሆነ ዳይሬክት ደውላ ስዘጋባት ትቆጣኛለች ስትፈልገኝ በውስጥ እንዳናግራት እንደዚህ ምንድን ነበር ያኔ ስካይፒ ነው ምናምን የሚባል ነገር እንደዛ እንዳናግራት ስትፈልግ ሚስኮል ብቻ ነው የምታደርገው ቀጥታ ስለደወለች የልጆች ነጋዚያ ውስጥ ይሄ መዝለያ ውስጥ ነበርኩ ከልጆቼ ጋር ወርጄ ወደ ኢማን ክፍል እየሄድኩኝ እሷን ልታናገር እንደደወለች ስለማቅ ማለት ነው ወደ እሷ እየሄድኩ ኢማን እያልኩ እየተጣራው ዘግቶ እንዳትቆጣ ብዬ አነሳሁት ሳነሳው ወንድሜ ነው ማሜ በቃኮ የቤት ስሜ ማሜ ነው ማሜ በቃኮ በቃሶ ኮሲ ምንድነው የመሰለኝ ያን ሰዓት እሱ 12ኛ ስለሚፈተን ያልመጣለት ነው የመሰለኝ አዲ አልኩት በቃ የፈለገው ነገር ይበላሽ ምንም እንዳትል በቃ የፈለገው ይሁን እኔ 2 ቀን 3 ቀን ስጠኝ እዚህ ኢሚራት አስገባል እንዲህ እያወራው ላ አለ ሆድዬ ሞተች አለ ማታ አውርተን ጠዋት ልጄን ልታዋራ ቀጠሮ ነበር ኢማኔን ልታዋራ ቀጠሮ ነበር እናቴ ጀግና ሴት ነበረች ህመም አታውቅም ሙሉ ጊዜዋን በስራ ነው ያሳለፈችው በጣም ልዩ የሆነች እናት ነበረችኝ የህዝብ ሰብሳቢ ሐኪም ቤት ውስጥ 4-5 ሰው እሷን የሚጠብቃል ማለት እየሄደች የምታሳክማቸው ምግብ በቀን 3 ጊዜ የሚደርስላቸው ሰዎች አሉ እስር ቤት ውስጥ ያሉ ሰዎች አሉ ይሄን የሚሰማ ይሰማል ያውቀዋል ይሄንን ሲለኝ ወዲያው አልገባኝም የማይገባሽ ቋንቋ ሀቡ ታውቂያለሽ የማይገባ ቋንቋ አልገባኝም ንጋጤ ነው ያልገባኝ 2-3 ደቂቃ በኋላ ነው የጮኩት እንኳን እና ወዲያው ነው ቀጥታ ዘግቼ በአጋጣሚ ለካ ባለቤቴ ምህቶቼ ነግሮት እየሮጠ እየመጣ ነው ያዘኝ እኔ ለቅሶንም አቆምኩና ማጣራት ያስኩት ሰው ነው የገደላት አክሲደንት ነው ምንድነው ምንም የሌላት ሴትዮ ትላንት ስትመክረኝ ስትቆጣኝ ስትስቅብኝ ምን ስትል የነበረች እናቴ ጧት ሞታለች ስትባይ ምንድነው የሚሰማሽ ታዲ ማታ በሰላም አውርታችሁ ከዛ ሀቡ ሰው ቀና ብሎ ከአምላኩ ይጣላል በጣም ብዙ ፕላን ነበረኝ
እኔ ከ7ኛ ክፍል ጀምሬ አስቸጋሪ ልጅ ነበርኩ። አስቸጋሪ ሃይ ስኩል እያለው በቃ ብዙ ነገር እዚህ መጥቼ ብዙ ክሳት አለው ብዬ አልጨረስኩኝም ነበር። ያለኝን ፕላን አልጨረስኩም ገና። ውስጤ ተሰባበረ። በቃ ራሴን ጠላው፣ አማረርኩ ልልሽ ከምችለው በላይ ሀቡ። በዛ ላይ በዚህ በእንትኑ በኮቪዱ ሰበብ ኢትዮጵያ መሄድ አልቻልኩም፣ አልቀበርኳትም። ልልሽ ከምችለው በላይ ከአምላኬ ጋር ተጣላሁ። ልክ በአመቱ ያሳለፍኩትን ተይው አልነግርሽም። ራሴን አጥቼ ራሴን ስቼ አመት ከምናምኑ ላይ ታናሽ እህቴ ትነሳና አባቴ በፊት እናቴ እያለች በህይወት በየ6 ወሩ ሙሉ ቼክአፕ ታደርግለት ነበር በግድ ደም ብዛት ስላለው። እንዲሁ ብቻ ብድግ ብላ አባቴን ወስዳ ቼክአፕ ታስደርገዋለች። ሲደረግ የቆሽት ካንሰር፣ ህመም የለውም፣ አሞት አያውቅም። ልክ እዚህ ጋ ነው እንደ መንቃት አረገኝ፣ ከነበርኩበት ላይፍ እንደ መውጣት አረገኝ። ለካ የሚፈልገኝ ገና አባት አለኝ፣ ልጆች አሉኝ። ወደ ራሴ ተመለስኩኝ። አባቴን ወደ ማሳከም መሯሯጥ ጀመርን። ኢትዮጵያ ብዙ ተደረገ፣ ኦፕሬሽን ያስፈልገው ነበር። አባትሽ ሀቡ ጀግና አባትሽ ያሳደገሽ ከምንም ተነስቶ ራሱ ሰው ሆኖ አንቺን ሰው አድርጎ ልጆችሽ አያታችን እንዲህ ነው ብለው ሪሰርች የሚጽፉለት ሰው፣ ማስትሬት ያለው በኢጅፕት የተማረ በእንግሊዝ የተማረ ሰው አንቺን ሲያቅፍሽ ሲሸከምሽ የነበረ ሰው እናቴ በሌለችበት እህቴ ላይ ወደቀ። አባቴ እንደተጣለች ልዩነት ከእናትሽ ጋር 6 ወር ልዩነት ኖ አመት ከምናምን ኦልሞስት 2 ዓመት በይው። ኦኬ በጣም ታመመ። እናቴ ነበረች ምግቡን የምታቅለት፣ ሰዓቱን የምታቅለት፣ ሲከፋው ደስ አባቴ የማይናገር ሰው፣ እናቴ ደግሞ ቀውጢ እንደኔ ናት። በጣም ጨዋታ ሶሻል ላይፍ የምትወድ ሰው፣ አባቴ ደግሞ ዝም ያለ ሰው ነው። እና እናቴ ትል ነበር አንድ ነገር ከሷ የወሰድኩት ንግግር አለ። ከጥበቡ 1 ቀን ያስቀድመኝ ትላለች። ጥበቡን ከኔ 1 ቀን በፊት ያስቀድመው ማንም ስለማይረዳው ትላለች። እኔ ዛሬ ልጆቼን ከኔ 1 ቀን በፊት እንደምለው እና እህቴ ላይ ወደቀ። እዚህ ያመጣሁት፣ እዚህ ለረጅም ጊዜ ክትትል አደረኩ። እዚህ ሲከብደኝ ኢንዲያ ላኩት። አላህ በዚህ ውስጥ የሰጠኝን ትምህርት ምን እንደሆነ ልንገርሽ። የሰራውን ስራ አሜን ብለን ስንቀበል ያላየነውን ነገር ማየትን አንመኝም። እናቴ በ1 ቀን ስለሞተች በጣም ነበር ያዘንኩት። በጣም ምን አለበት ውሃ ባጠጣት፣ ምን አለበት ባስታመማት ስል ነበረ። አባቴ ሲሞት ደግሞ ሲታመም ደግሞ ማስታመም ምን እንደሆነ ቁጭ ብለሽ የእናቴ አባትሽን ህመም ማየት ምን ያህል ከባድ እንደሆነ አባቴ ሲታም ያ ጀግና ያንን የሚያክል ሰውዬ ተኝቶ ስታየው ራሱ አስቢው። ያ በዚህ ጋር አለፈ ተብሎ የሚቆምለት ሰውዬ ወድቆ ስታየው፣ በሰዎች ሲገላበጥ ስታየው ምንድን ነው የሚሰማሽ? ምን እያልኩ ነበር ሳማርሬ የነበረው እኔ? ለምን እናቴን አላስታመምኩም? ኖ ተንበርክኬ በቃ ካልኩ ውሰድ፣ ከዚህ በላይ ስቃዩን አታሳየን። ለሁለተኛ ጊዜ ለልጄ የጸለይኩትን ጸሎት ለአባቴ የጸለይኩ። የሚሰጠንን ነገር ተመስገን ስንል ሌላኛውን ክፉ ፓርት አናይም። እናቴ እኛ እርስ በርስ ስንጣላ እህትማማቾች ታውቂያለሽ አይደለ? ቁጭ ትልና ሶፋ ላይ እንደው እግዚአብሔር ሆይ ትላለች፣ በሰው እጅ አይደለም በልጆቼ እጅ እንዳጥለኝ እዚች ጋር እንዳለው ውስጥ እንዳርገኝ እንዲህ የምትል እናት ነበረች የነበረች። ልክ እንደኔ ድዋ እኔም ሰው ወደቅ ነው በጣም የምፈራው እንዲህ ነው የምትለው። እንዳለችው አረገላት። የኔ ውስጥ ተሰበረ፣ እኔ አበድኩ፣ ተጎዳው። እሷ ግን የጠየቀችውን ሰጣት። ከዛ በኋላ ለካ
መልካም ሰው ስለሆንሽ ነው እንዲወሰደሽ ነው ያልኩት። አባቴ ግን ያንን ስቃይ እኔ እንድማርበት የሆነ ያየው። አዎ ትክክል። አንቺ እንድትማሪበት ለምን ሳላስታምማት ሄደች ስላች ማስታመም ትፈልጊያለሽ አለሽ። አላህ ትፈልጊያለሽ፣ ከፈለግሽ ይኸው አለሽ። ገባሽ? እንዲህ ነው ስናማራ። ይህንን ልልሽ ፈልጌ ነው። በጣም የረጅም ጊዜ የረሳሁት ከውስጥ ያወጣሁት ያቆምኩት ነገር ነበር። ምክንያቱም ሳምንቴን ወራቴን የሚያበላሽብኝ ታሪክ ነው። ላስታውሰው የማልፈልገው ነገር ነው። ሀቡ ግን አሁን ከዛ ቁስል ድነሻል፣ አልሐምዱሊላህ። ከዛ ቁስል ድነሻል። እንደገና ትልቅ ትምህርት ተምረሽበታል። አየሽ፣ ህይወት ትምህርት ቤት ናት፣ እድሜ ትምህርት ቤት ናት። ተማርሽበት። ከዚህ በኋላ ምንም ነገር ብናጣ ልጆቻችንን ቢወስድ መብቱ ነው፣ ንብረቱ ነው፣ መብትክ ነው። አንተ ሰጠህ አንተ ወሰድክ ብለን ነው አምነን መቀበል ያለብን እንጂ በፍጹም ሀዘንን ምርር አድርገን ስንይዝ ሀዘንን ይጠራል። የእናትሽን ሀዘን ጥብቅ አድርገሽ ስለያዝሽ አላህ አላሁበት። አቡዬ ታውቂያለሽ፣ ልጆቼን ተውኩ፣ ባለቤቴን። እኔ በጣም መልካም የሆነ ባል ስላለኝ እንጂ ያንን 2 ዓመት ከምናምን አባቴ እስኪታመምበት ሀቡ ቤቴን እርግፍ አድርጌ ነው የተውኩት። በቃ ላይፍ እዚህ ጋር ቆሟል ነበር ያልኩት። ምክንያቱም እናቴ ጓደኛዬ ናት፣ እኩያዬ ናት፣ ሁሉ ነገሬ ነበረች። ለእኔ ብቻ ሳይሆን ለልጆቼም እናት ነበረች። ልጅሽ ከምችለው በላይ ተጎድቼበት ነበር። ዛሬ ከዛ ውስጥ ወጥቼ ለልጆቼ መኖር እንዳለብኝ አውቄ ደግሞ አዲስ ህይወት እየኖርኩ ነው። ግን ምን ልላችሁ ነው ይሄንን ያነሳሁት? አላህ በሰጠን ነገር ራዲ ስንሆን ፍቃደኛና ሐምድላ ባይ ስንሆን የባሰውን ነገር አናይም። ያማረውንና የተሻለውን ነው የምናየው። በሰጠን ነገር ካላህ ጋር ስንጣላ የባሰውን እሱ ከልክሎልን የነበረውን አስቁሞልን የነበረውን መጥፎ ፓርቲ ያሳየናል። ስለሚወደን ምን ያህል እንደጠበቀን ምን ያህል አግዞን እንደነበር እንድንረዳው መጥፎውንም ፓርቲ ያሳየናል። ካላየን እኛ ሰዎች በተፈጥሮ ካላየን አናምንማ። ለዛ ካላየን ማስታመም እንዴት ሲሰቃይ የምትወጁ ሰው ሲሰቃይ ማየት እንዴት ከባድ እንደሆነ ካላየን ስለማናምን እንድናየውና አሃ መጀመሪያ ልሽ ባታይ እኮ አትማሪ። የአባትሽን ህመም ስቃይ በአይንሽ ባታይ የእናትሽን አታመሰግኝም። ገባሽ? የእናትሽን ዝም ብሎ መሞት አታመሰግኝውም ፈጣሪን። አሃ እኔ ያኔ ያማረርኩ ይህንን ማየት ፈልጌ ነበር፣ አመሰግናለሁ ስላሳየኸኝ ብለሽ ከዚህ በኋላ ሞር አሁን አንቺ በጣም አመስጋኝ የሆንሽው ስለተማርሽ ነው። በህይወትሽ ህይወት ያስተማረው ትምህርት ቤት ዩኒቨርሲቲ ገብቶ ከተማረ ህይወት ያስተማረው እድሜ ያስተማረው ሰው ይበልጣል። አረቦች ራሱ እስኤልን ምጀረብ አይደል የሚሉት? የሞከረን ሰው ጠይቅ፣ በህይወቱ የህይወት ተሞክሮ ያለውን ሰው ጠይቅ። የተማረን ሰው ከምትጠይቅ ዩኒቨርሲቲ ገብቶ የተመረቀን ሰው ከምጠይቅ በህይወቱ ብዙ ይኖረን ሰው ብዙ ነገር ያየን ሰው ብዙ ችግር ብዙ መከራ ያየ ሰው የበሰለ ነው፣ የተማረ ነው፣ ከችግሩ የተማረ ነው። እና አንቺ በጣም የኖርሽ ህይወት አስተምሮሻል። አንዳንድ ኮመንታተሮች የአባትሽ መጨረሻ ስላልነገርሽ እና በመጨረሻ ዳነ ወይንስ ህንድ ሄዶ ወደዚህ ወደ ኢመራት ተመለሰ። 2 ሳምንት አስቀምጨው በግድ ነበር ያስቀመጥኩት። ጊዜም ነበረው ለመቆየት። ፋሲካ ነበር ይመስል። አዎ ፋሲካ ነበር። የግድ በቃ ቤቴ ማሳለፍ አለብኝ ብሎ እምቢ አለኝ። ሄደ። በፋሲካ ማግስት ኮማ ውስጥ ገባ ተብዬ ተጠራው። ሄድኩኝ። እዚህ ስገባ ሲሄድ እንትን ኮማ ውስጥ ነበረ። ኮማ ውስጥ ሲሆን ራሱን ስቶ ሳይሆን የመተንፈስ ችግር ስለነበረ ነው።